ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጀግናችን ፉከራ ላይ ነች፣ ፉከራ ላይ ነች፣ ጠብቁ እያለች ነው ማለት ነው። እኔ የምላችሁ ሚዲያውን በአንድ እግሩ አቁመዋለች፣ በተለይ ቲክታክ ላይ ማለት ነው። በነገራችን ላይ የሰው መውደድ እኔ ሰው ሲወደድ አይቻለሁ፣ እውነት ለመናገር ግን እኔ እንደ ሀይሚ ሰው ይወደዳል ብዬ አላስብም። እንዳለ ሚዲያው እኮ በቃ ሀይሚ እናንተ በስሟ ራሱ የከፈተ ሰው ማት ቲክታክ ጉድ ትላላችሁ ማለት ነው፣ ሰርች ብታረጉት እና በጣም ብዙ ሰው ነው የሚወዳት። በዛው ልክ እኔ እንጂ አላቅም ምን እንትን ብትል ራሱ ሀይሚን ከስንት አንዱ ካልሆነ በስተቀር የሚቀናባት ካልሆነ በስተቀር ሀይሚን እንደዚህ ነሽ ብሎ የሚናገራት የለም። ለምን ብዙ ጊዜ እንደምታያት ለሰው አዛኝ፣ ሩህሩህ፣ ጥሩ አሳቢ፣ ለሰው ጥሩ ነገር የምታረግ ልጅ ናት እና ብዙ ጊዜ ሰው እንትን አይላትም። እና ቤተሰቦች የምንላችሁ ፈልጌ ነው እኔ ትናንትና ማለት ነው አንድ የገረመኝ ነገር ከቪዲዮ ላይ ማለት ነው እንዴት ፍፄ ብሩኬን ማለት ነው ብሩኬን እንዴት አይኑን ጨፍኖ እንዴት እዩ ሀብል እንድታስርለት ያደርጋል። አሁን እኔ እዚህ ጋር ፍፄ አልገባኝም ሲያደርግ የነበረው ነገር እንዴት ነው። ፍጽሻ ግን ምን ነው ገልበጥ እያለ ነው መሰለኝ ነገሩ አልገባኝም። ሀይሚን ይዟት የመጣው እሱ ነው፣ ግን እንዴት እሷ ማለት ነው ጨፍኖ ማለት ነው ጨፍኖላት ብሩኬን አይኑን ጨፍኖ ሲጀመር አታረግም ሀብል እዩ ልታረግለት አይገባም ማለት ሲገባው እሱ አይኑን ጨፍኖ ይዞ ነው እንግዲህ እዩ ሀብል ያሰረችለት። እንዴት እንዲያውም ቲክታክ ላይ ከዚህ በፊት ዳኒ ለሀይሚ ሲያስርላት፣ ብሩኬ ደግሞ እዩ ደግሞ ለብሩኬ ስታስርለት ዲፈረንሱ ምንድን ነው አሉ መሰላችሁ? ብሩኬ ልጅ ያለው ተብሏል የሚል ነበር ኮሜንት ሴክሽን ላይ እና ፍፄ ትናንትና እውነት ይችን ፓርት ላይ ትክክል አልሰራህም። እውነት ለመናገር እንዳለ ተጋፍጫቻቸው እኮ እናንተ ረብስማም። ቲክታክ ላይ ደግሞ በሙዚቃ ሲቀርብ ተቆርጦ ምናምን እንዴት አባቱ እንደሚመስጥ በጣም ይመስጥ ነበር። ይሄ ኬክ ስትረጫቸው እንዳለ ስታብላላቸው፣ ወይኔ አምላኬ፣ የኛ ጀግና የኛ አንበሳ ብያታለሁ። በነገራችን ላይ ማለት ነው ጀግናችን እንዳለ እንዲ ኡኡ አስባለቻቸው። ኬክ በኬክ ፊታቸውን እንዳለ ማለት ነው። እንዲህ አንድ ሴት ልጅ ሁለት ስንት አራት ነው አምስት ወንድ ነው ማለት ነው አንድ ሴት ልጅ ጋር እና ለማንኛውም ግን ቅመሟን አትድረሱብን፣ አትንኩብን፣ በቃ አትንኩብን። እንዴ ለነገሩ እሷም አታንሳችሁም። አሁን እሷም ፉከራ ላይ ነች። በነገራችን ላይ ትሰራላችኋለች፣ ጠብቁ ማለት ነው። ለማንኛውም ያበደ ነበር። በተለይ የትናንት ነው በጣም ነው የተመቸኝ፣ እውነት ለመናገር በጣም ከምነግራችሁ በላይ ማለት ነው። በቃ የሌለ ሪያክሽን ነው ሀይሚ ያሳየችው የነበረው እና ደግሞ ቲክታክ ላይ አንዳንድ ልጆች ከሌላ ሰው ጋር የምትለጥፏት ምናምን ነገር አላቸው እና ከሌላ ወንድ ጋር ብሩኬ ይቅርብሽ ምናምን እያላችሁ ቲክታክ ላይ ማለት ነው። በነገራችን ላይ ሀይሚና ብሩኬ አይለያዩም እውነት ለመናገር እግዚአብሔር አገናኝቷቸዋል። ከሱ ውጭ ማንም አይለያያቸውም። ማንም ቅራቅንቦ እየመጣ ማለት ነው የብሩኬ ልጅ ነው እኔ ሀይሚና ፈቅራታለሁ ቢል ማለት ነው ብሩኬና ሀይሚ አይለያዩም። ልንገራችሁ ሀቁን ማለት ነው። እና ከ10 ፎቶ ጋር ልትለጥፏት ትችላላችሁ። ብሩኬም እንደዛው እነሱ አይለያዩም። በነገራችን ላይ እኔ ከእስካሁን እንዲያውም በጣም የወደድኩት ማን እንደሆነ ታውቃላችሁ? የሆነ ቪዲዮ እንኳን ሲሰሩ ቅዱስን ነበር በጣም በቃ የወደድኩት ኢቨን ከሀይሚ ጋር ሲሰራ ምናምን ወይኔ የሱ ልጅ ግን የሆነ ብቻ አላውቅም። እና ለማንኛውም ይመቻችሁ፣ መልካም ቀን። ዛሬ ደግሞ በቅመሟ ቤት እንጠብቃቸዋለን በጉጉት ማለት ነው። በጉጉት ታውቃላችኋ። ለማንኛውም ሀይሚ ጀግና ነሽ፣ ሀይሚ ጀግና ነች። እስኪ እያላችሁ ኮሜንት ላይ ጻፉ ማለት ነው። ከሷ ስትለቅ ማለት ነው። አበረታቷት እሺ ቤተሰቦቼ፣ እወዳችኋለሁ። መልካም ቀን